አሁን ደግሞ የምናየው ጡረታ በአጠቃላይ አሰሪው ከሰራተኛውና ከራሱ ቆርጦ ወደ ጡረታ ቢሮ የሚያስገባውን ነው የምንሰራው። እሱን ለመስራት በቀላሉ እኚህ 7 እና 11%ን እንደዚህ ከመረጥን በኋላ ከኪቦርድ ላይ አልት ከዛ ኢዝኳልቱ ስንል በቀላሉ መስራት እንችላለን ማለት ነው። ካልሆነ ይሄ ከጠፋባችሁ ኢዝኳልቱ ፔንሽን 7% ከኪቦርድ ሲደመር ጡረታ 11% ከአሰሪ የሚቆረጠውን እንደዚህ በማድረግ ኢንተር ማድረግ ይቻላል። ካልሆነም እነዚህን እንዲህ ሴሌክት ካረጋችሁ በኋላ አውቶ ሰም የሚለውን በመንካት መደመር ትችላላችሁ ማለት ነው። ወደ ታች ምን ማድረግ ይቻላል? እዚህ ጋር ደብል ክሊክ ስታደርጉ ልክ እንደዚህ ይሰራልናል ማለት ነው። ስለዚህ እነዚህን ምን ያደርጋል? ከአንድ ሰራተኛ ላይ ሰብስቦ ወደ ጡረታ ቢሮ አሰሪው ያስገባል ማለት ነው። በቀጣይ ደግሞ የምናየው ጠቅላላ ከሰራተኛ ላይ የሚቆረጡትን ነው የምናየው ማለት ነው።